ክርስቶስ ካረገ በኋላ ክርስትናን ለማስፋፋት ተልእኮ የተቀበሉ ሐዋርያት ደግሞም ሌሎችም ክርስትናን በቃልም በጽሑፍም ለማስተማር ሞክረው ነበር። ክርስትና እየሰፋ ሲመጣ ደግሞ በቃል የተላለፈው ትውፊት፣ በጽሑፍ የተላለፈው ወንጌል የትኛው ነው ትክክለኛው እስትንፋሰ እግዚአብሔር ያለበት የሚለውን ለመለየት አባቶች ጥረት ሲያደርጉ ቆይተዋል። በአዲስ ኪዳን እጅግ በጣም ብዙ የሆኑ መጽሐፍቶች ስለተጻፉ ከነዚህ ጽሑፎች መካከል የትኛው ነው ትክክለኛው የሚለውን ለመለየት በጣም አዳጋች ነበር። በመጨረሻ ግን በ367 ዓመተ ምህረት የአሌክሳንድሪያው አባት ቅዱስ አትናቴዎስ በአዲስ ኪዳን ውስጥ ከተጻፉ መጽሐፍቶች መካከል 27ቶቹን መርጦ እነዚህ ትክክለኞቹ እስትንፋሰ እግዚአብሔር ያለባቸው ናቸው ብሎ ለቤተክርስቲያን አባቶች ይሰጣል። የቤተክርስቲያን አባቶች ደግሞ በ397 ዓመተ ምህረት እስከ 419 ዓመተ ምህረት ባለው ጊዜ ውስጥ በካርቴጅ በአሁኗ ቱኒዚያ መጽሐፍቶችን መርምረው ከብሉይ ኪዳን 46 መጽሐፍቶችን ከአዲስ ኪዳን ደግሞ 27ቶችን በአጠቃላይ 73 መጽሐፍቶችን ቀንነው ለቤተክርስቲያን ይሰጣሉ። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ73ቱ በተጨማሪ እንዴት 81 አደረሰቻቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእጅ ይገኛሉ ያለቻቸውን መጽሐፍቶች በብሉይ ኪዳን ከተጠቀሱት ከ46ቱ በተጨማሪ 6 መጽሐፍቶችን ትጨምርና 52 ታደርሳቸዋለች። በአዲስ ኪዳን ደግሞ ከተጠቀሰው ከ27ቱ በተጨማሪ 2 መጽሐፍቶችን መጽሐፈ ኪዳንንና መጽሐፈ ሲኖዶስን፣ እርግጥ በውስጡ የተለያዩ ወደ 8 የሚደርሱ ክፍል ያለው መጽሐፍ አለ። እነዚህ መጽሐፍቶች ለትምህርት ለምግባርና ለአስተዳደር ይመቹኛል ይሆኑኛል ያለቻቸው መጽሐፍቶች ትወስድና በአዲስ ኪዳን 29 በብሉይ ኪዳን ደግሞ 52 መጽሐፍቶችን ወስዳ 80 መጽሐፍቶችን ታደርሳለች። በ66ቱ መጽሐፍቶች ውስጥ ያልተጠቀሱ የካቶሊክና የኦርቶዶክስ ቤተክርስቲያን የሚቀበሏቸው መጽሐፍቶችን ዝርዝር ደግሞ እንመልከት። መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ ጥበበ ሰለሞን፣ መቃብያን 1፣ መቃብያን 2፣ መቃብያን 3፣ ተረፈ ኤርሚያስ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ እዝራ ሱቱኤል፣ መጽሐፈ ዮሴፍ ወልደ ኮሪዮን የሚባሉ ወደ 13 የሚደርሱ መጽሐፍቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይ ኪዳን ውስጥ ጨምራ 52 አድርሳቸዋለች። ከነዚህ ከ13 መጽሐፍት ውስጥ ደግሞ 7ቱን የካቶሊክ ቤተክርስቲያን ትቀበላለች። እነዚህ መጽሐፍቶች መጽሐፈ ጦቢት፣ መጽሐፈ ዮዲት፣ ጥበበ ሰለሞን፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ መጽሐፈ መቃብያን 1፣ መቃብያን 2ን በአጠቃላይ 7 መጽሐፍቶችን የካቶሊክ ቤተክርስቲያን ተቀብላ 46 መጽሐፍቶችን በብሉይ ኪዳን 27 መጽሐፍቶችን ደግሞ በአዲስ ኪዳን አጠቃላይ 73 መጽሐፍቶችን ተቀበላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በብሉይ ኪዳን 52 በአዲስ ኪዳን ደግሞ 29 81 የፕሮቴስታንት ቤተክርስቲያን ደግሞ በኋላ ላይ በ16ኛው መቶ ክፍለ ዘመን በማርቲን ሉተር አማካኝነት በብሉይ ኪዳን ከተጠቀሰው ከ46ቱ መጽሐፍ ውስጥ 7ቱን ያወጣና 39ን ብቻ ወስዶ 66ቱን መጽሐፍቶችን ይቀነብባል። በሐዲስ ኪዳን ውስጥም ጥያቄ ውስጥ የከተታቸው መጽሐፍቶች አሉ። ለምሳሌ የዕብራውያን መልእክት፣ የያዕቆብ መልእክት፣ የይሁዳ መልእክትና የዮሐንስ ራእይን ጥያቄ ምልክት ውስጥ ያስገባቸው መጽሐፍቶች ነበሩ። በኋላ ላይ ግን ትቷቸዋል። በአጠቃላይ የፕሮቴስታንት ቤተክርስቲያን 66ቱን ይቀበላል። እንደተለመደው ሐሳባችሁን በኮሜንት ሴክሽን አስወቁኝ። ጌታ ኢየሱስ ክርስቶስን ከተከተሉት ከ12ቱ ሐዋርያት መካከል 11ዱ ሰማዕትነትን ተቀብለው ነበር የሞቱት። ከ12ቱ መካከል አንዱ ቅዱስ ዮሐንስ ግን ሰማዕትነትን ሳይቀበል ነበር የሞተው ወይም ደግሞ የተሰወረው። ጌታ ኢየሱስ ክርስቶስ ካረገ በኋላ ወንጌላዊ ዮሐንስ በኢየሩሳሌም አካባቢ ነበር ክርስትናን ሲያስተምር የነበረው። በኋላ ላይም ወደ ኤፌሶን ዛሬ ላይ ቱርክ ብለን የምንጠራት አካባቢ ሄድና ክርስትናን ማስተማር ይጀምራል። በዛም ሳለ ነበር ወንጌሉን እና 3ቱን መልእክታቱን የጻፈው። በኋላ ላይ የሮማ ኤምፓየር ገዢ የነበረው ዶማሽያ ክርስቲያኖችን በሚያሰደድበት ሰዓት ላይ ወንጌላዊ ዮሐንስንም ፍጥሞ ወደምትባል ወደ ግሪክ ደሴት ወደ ግዞት ይወስዶና በዛ በፍጥሞ ደሴት ያስሯል። ዮሐንስም በፍጥሞ ደሴት ሳለ ራዕየ ዮሐንስን እንደጻፈ ይታመናል። በኋላ ላይ ዶማሽያ የተባለው የሮማ ኤምፓየር ገዢ ሲሞት ኔርቫ የተባለው ገዢ ሲመጣ ቅዱስ ዮሐንስ ከፍጥሞ ወደ ኤፌሶን ይመለስና በኤፌሶን ሳለ እስከ እርጅናው ዘመን ድረስ በዛ ሲያስተምር እንደነበረ በሌሎች አብያተ ክርስቲያናት ዘንድ ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግን ያለው አስተምሮ ከዛ የተለየ ነው። ወንጌላዊ ዮሐንስ በፍጥሞ ደሴት ሳለ ነበረ የተሰወረው የሚል እምነት አለ። በሌሎቹ አብያተ ክርስቲያናት በኢስተርን ኦርቶዶክስ፣ በኦሪየንታል ኦርቶዶክስ እና በካቶሊክ ቤተክርስቲያን ውስጥ ያለው አስተምሮ ግን ቅዱስ ዮሐንስ ከፍጥሞ ከተመለሰ በኋላ በኤፌሶን እስከ እርጅናው ድረስ እያስተማረ እንደኖረ
እና በዛ እንደሞተ ያምናሉ። ነገር ግን አንድ ጥርጣሬ ውስጥ የሚከታቸው ነገር አለ። የቅዱስ ዮሐንስን አስክሬን ሊያገኙት አልቻሉ እና ይሄ አስክሬኑን አለማግኘታቸው ቅዱስ ዮሐንስ ሞቷል ወይም ደግሞ አልሞተም የሚለው ጥርጣሬ ውስጥ እንዲከቱ አድርጓቸዋል። ቅዱስ ዮሐንስ ተቀብሮበት የነበረው አካባቢው በጣም መዓዛ የነበረውና አፈሩም ደግሞ ብዙ ሰዎችን የሚፈውስ ስለነበረ ቅዱስ ዮሐንስ ተሰውሯል የሚል ጥርጣሬ ውስጥ እንዲከቱ አድርጓቸዋል። ነገር ግን በብዙሃኑ ዘንድ የሚታመነው በዛው ሳለ ነበር የሞተው የሚለውን በደንብ ነው የሚያስተምሩበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው አስተምህሮ ግን መነሻ የሚሆነው በማርቆስ ወንጌል ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ከዚህ ከቆሙት መካከል ሞትን የማይቀምሱ አሉ የሚል ስላለ የተነገረው ደግሞ ለቅዱስ ዮሐንስ ነው የሚል አንድምታ ስላለ ቅዱስ ዮሐንስ እንደነ ኤልያስና ሄኖክ ሁሉ ሞትን አልቀመሰም የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽኑ ታምናለች። እናንተ ደግሞ ስለ ቅዱስ ዮሐንስ አሟሟት ዙሪያ ያላችሁን ሐሳብ በኮሜንት ሴክሽን አሳውቁኝ። ፎሎ ማድረግ ማቴዎስ ወንጌል ጸሐፊው ራሱ ማቴዎስ ነው። ማቴዎስ ቤተሰቦቹ ያወጡለት ስም ሌዊ ይባላል። ሌዊ ክርስቶስን ከመከተሉ በፊት ለሮም መንግስት ግብር ይሰበስብ ነበረ። በዚህ ምክንያት በአይሁዳውያን በጣም የሚጠላ ሰው ነበረ። ነገር ግን ገንዘብና ስልጣን የነበረው ሰው ነው። ክርስቶስ ግን ተከተለኝ ሲለው ሀብቱንም ስልጣኑንም ትቶ ነው ወዲያው የተከተለው። የማቴዎስ ወንጌል ከ60 እስከ 80 ባለው ዓመተ ምህረት ውስጥ እንደተጻፈ ይገመታል። መጽሐፉም የተጻፈው ቀጥታ ለአይሁዳውያን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ነቢያት የተናገሩት የትንቢት ቃል መሲሁ እሱ እንደሆነ ለማሳመን የተጻፈ መጽሐፍ ነው። አይሁዳውያን ቀድመው ነብይና የእግዚአብሔር ሰው የሚወጣው ከይሁዳ ነገድ ነው ብለው በጽኑ ያምኑ ነበረ። ታዲያ በዚህ ምክንያት አንድ ነብይ ሲነሳ ዘሩ ምንድነው፣ ነገዱስ ከየት ነው ብለው ያጠኑ ነበረ። ይህንን ነገር በደንብ የሚያውቀው ጸሐፊው ስለ ኢየሱስ ክርስቶስ ከመጻፉ በፊት በመጀመሪያም ስለ ኢየሱስ ክርስቶስ የዘር ሐረግ ለመጻፍ ነው የተነሳው። ታዲያ ይህንን ጽሑፍ ሲጽፍ የማቴዎስ ወንጌልን በመጀመሪያው ስትገልጹት የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የዘር ሐረግ ብሎ ነው የሚጀምረው። እዚህ ጋር አንድ የተሳሳተ የሚመስል ነገር አለ። የዳዊት ስም ከአብርሃም ቀድሞን የተጻፈው እንደ እውነታው መሆን የነበረበት የአብርሃም ስም ነበር መቅደም የነበረበት። ነገር ግን ጸሐፊው የተጠቀመው ቴክኒክ የአንባቢውን ትኩረት ለመሳብ ነው። የዳዊት ልጅ ብሎ ሲጽፍ ኢየሱስ ክርስቶስ በቀላሉ የይሁዳ ነገድ መሆኑን ለማሳመን ነው። ከአብርሃም ቢጀምር ኖሮ ቀጥሎ ስለ 12ቱ ነገድ፣ ቀጥሎ ከ12ቱ ደግሞ ከየትኛው ነገድ እንደሆነ ብዙ ሀተታዎችን ይጽፋል። ስለዚህ አንባቢውን ልብ ወዲያው ላያገኝ ይችላል። ስለዚህ ጸሐፊው የተጠቀመው ቴክኒክ የዳዊት ልጅ ብሎ መጀመሩ ኢየሱስ ክርስቶስ የይሁዳ ነገድ መሆኑንና ትክክለኛ መሲህ መሆኑን ለማሳመን የተጠቀመበት መንገድ ነው። ከዚሁ የዘር ነገር ሳንወጣ ኢየሱስ ክርስቶስ የዘር ሐረጉ የተቆጠረው በዮሴፍ በኩል ነው። ምክንያቱም አይሁዳውያን የዘር ሐረጋቸውን የሚቆጥሩት በወንድ በኩል ስለሆነ ነው። በዚህ መሰረት ደግሞ ማርያምና ዮሴፍ የአጎታማች ልጆች በመሆናቸው የኢየሱስ ክርስቶስ የዘር ሐረግ የተቆጠረው በዮሴፍ በኩል ነው። ጸሐፊው እገሌ ገሌን ወለደ፣ እገሌ ገሌን ወለደ ብሎ ይሄድና ዮሴፍ ጋር ሲደርስ ዮሴፍ የማርያም እጮኛ ብሎ ይደመድመዋል። ዮሴፍ ኢየሱስን ወለደ ብሎ አይገልጽም። ምክንያቱም ደግሞ ቀጥሎ ያለው ምዕራፍ ላይ የምናገኘው ዮሴፍ ከማርያም ጋር ሳይገናኝ በመንፈስ ቅዱስ ልጁ እንደተወለደ ይጠቅሳል። የማቴዎስ ወንጌል ከአራቱ ወንጌላት ትንሽ ረዘም የሚለው 28 ምዕራፎች አሉት። እንዳልኳችሁ መጽሐፉ ለአይሁዳውያን የተጻፈ መጽሐፍ በመሆኑ ከ40 ጊዜ በላይ የትንቢት ቃላቶች ተጠቅሰው ትንቢቶቹን መፈጸማቸው ተብራርቷል። ከዚህ በተጨማሪም ደግሞ ክርስቶስ የዳዊት ልጅ እንደሆነ ከ10 ጊዜ በላይ ተጽፏል። እንደዚሁም ደግሞ ኢየሱስ ክርስቶስ ሕግንና ነቢያትን ለመሻር እንዳልመጣም አይሁዳውያንን ለማሳመን ተሞክሯል። እናንተ ደግሞ ቀረ የምትሉት ነገር ካለ እንደዚሁም ደግሞ ከዚህኛው የወንጌል ክፍል የምትወዱት ታሪክ ወይም ጥቅስ ካለ በኮሜንት ሴክሽን አስፍሩ። ዛሬ ደግሞ የማርቆስ ወንጌልን እንመለከታለን። የማርቆስ ወንጌልን የጻፈው ራሱ ማርቆስ ነው። ቤተሰቦች ያወጡለት ስም ዮሐንስ ይባላል። የማርቆስ እናት ደግሞ ማርያም ትባላለች። በኢየሩሳሌም ይኖሩ ነበረ። የማርቆስ እናት ማርያም ቤቷን ለሐዋርያት የጸሎት ቤት አድርጋ የሰጠች ናት። የመጀመሪያውን ቤተክርስቲያን ተብሎ የሚታወቀው የማርቆስ እናት ቤት ነው። ማርቆስ ከ12 ሐዋርያት መካከል አይደለም፣ ነገር ግን ስሙ በተለያዩ ቦታ ተጠቅሶ እንመለከታለን። ጌታ ኢየሱስ ክርስቶስ ለመከራ ተላልፎ ሲሰጥና ሁሉም ጥለውት ሲሄዱ ብቻውን ፎጣ ለብሶ ይከተሉ የነበረው ጎረምሳ እሱ እንደሆነ ይገመታል። በርናባስ ደግሞ የማርቆስ የአክስቱ ልጅ ነው፣ ወይም ደግሞ የማርቆስ እናት ለበርናባስ አክስቱ ናት። በዚህ ምክንያት በርናባስና ጳውሎስ ለአገልግሎት በተለያየ ሀገር ሲሄዱ ማርቆስን ይዘው ተሄዱ ነበረ። በመጨረሻም በርናባስና ጳውሎስ በማርቆስ ምክንያት ሊለያዩ ችለዋል። በርናባስ ማርቆስን ይዘነው እንሄዳለን ሲል፣ ጳውሎስ ደግሞ ማርቆስን ይዘነው አንሄድም በሚል ምክንያት ሊለያዩ ችለዋል። ይህንንም ተከትሎ ጳውሎስ ሌላ አጋዥ ሲላስን ሊመርጥ ችሏል። በመጨረሻም ግን ጳውሎስ ማርቆስን አመስግኖታል። ወደ ማርቆስ ወንጌል ስንመለስ የማርቆስ ወንጌል የተጻፈው በ60 ዓመተ ምህረት እንደሆነ ይገመታል። እንዳልኳችሁ ማርቆስ ከ12 ሐዋርያት መካከል አይደለም። እንዴት ታዲያ ክርስቶስን ወንጌል እንደነበር አድርጎ ጻፈ ካላችሁ ሐዋርያው ቅዱስ ጴጥሮስ የነገረውን በጥንቃቄ ነው የጻፈው።
ይህንንም ተከትሎ አንዳንድ ሰዎች የማርቆስ ወንጌል የጴጥሮስ ወንጌል ነው ብለው ይናገራሉ። ይህ ወንጌል የተጻፈው ሮም ላሉ አይሁዳዊ ላልነበሩ ክርስቲያኖች ነው። ወንጌሉም ያጠረበት ምክንያት የተጻፈላቸው ሰዎች የብሉይ ኪዳን መጽሐፍቶችን ስለማያውቁ በመጽሐፍ ውስጥ ብዙ የብሉይ ኪዳን ማጣቀሻዎች ስላልተጻፉ ነው። ከዚህ በተጨማሪም ደግሞ መጽሐፉ በመጽሐፍ ውስጥ ያሉ ድርጊቶችን ብዙ ሐሰቶችን አያስቀምጥም። ወዲያውኑ የሚሉ ቃላቶች በተደጋጋሚ ተጠቅሶ እንመለከታለን። እናንተ ደግሞ ቀረ የምትሉት ነገር ካለ በኮሜንት ሴክሽን አስፍሩ።